ቁጥር 24 ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ይላል። ሕግን የማይሰሙ በመንገድ ላይ፣ በጭንጫ ላይ፣ በዳዋ ላይ ተዘርቶ ያለ ፍሬ የቀረውን ዘር ይመስላሉ። ዘር በማይቀበሉና በማያፈሩ መሬቶች ወይም ቦታዎች የተዘሩት አዝርዕት ያለ ፍሬ እንደሚቀሩ ሁሉ የእግዚአብሔርን ሕግ ሰምተው የማይሰሩትም እንደዚሁ ያለ ጽድቅ ፍሬ የቀሩ ናቸው። እንኳን የጽድቅ ፍሬ ሊያፈሩ ይቅርና ዘራቸውንም አይመልሱም። ሰምተው በሥራ ላይ የሚያውሉት ግን ሥራውን በሦስት ወገን ሰርተው ማለት በወጣኒነት፣ በማዕከላዊነት፣ በፍጹምነት ሰርተው ፍሬ ጽድቅ የሆነውን ዋጋቸውን በ3 ደረጃ ያገኛሉ ማለት በ100፣ በ60፣ በ30 ማዕረግ ያገኛሉ ማለት ነው። ሐዋርያው ቅዱስ ጳውሎስም የጌታን ወንጌል ሲያስተምር በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ያለውን ተከትሎ ነው። የማቴዎስ ወንጌል ምዕራፍ 7 ቁጥር 21። ሐዋርያው ቅዱስ ዮሐንስም ልጆች ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው ብሏል። አንደኛ ዮሐንስ ምዕራፍ 3 ቁጥር 7። ሐዋርያው ቅዱስ ያዕቆብም በዚሁ ምዕራፍ በምዕራፍ 2 ቁጥር 26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ብሎ አስተምሯል። ቤተ ክርስቲያናችንም ለተከታዮቿ ከክፉ ሥራዎች ከኃጢአት እንዲርቁ ከኃጢአት የሚጠበቁበትን በነፍስም ሆነ በሥጋ የሚድኑበትን መድኃኒት ታሳያለች፣ ታስተምራለች፣ ትመክራለች። ይህንን የቤተ ክርስቲያንን አስተምህሮ ሰምተው የተጠቀሙ ብዙዎች ናቸው። ስለሆነም ይህንን የቤተ ክርስቲያንን አስተምህሮ እንድንቀበልና ሰምተን እምነታችንን በሥራ እንድንገልጽ ያስፈልጋል ማለት ነው። ወጣቶችም ከጋብቻ በፊት ሩካቤ ሥጋ እንዳያደርጉና እስከ ጋብቻ ድረስ ድንግልናቸውን፣ ንጽሕናቸውን ጠብቀው ቆይተው ከተጋቡም በኋላ አንድ ለአንድ ተወስነው በሕገ ቤተ ክርስቲያንና በቀኖና ጸንተው እንዲኖሩ የቤተ ክርስቲያናችን አባቶችና መምህራን ያስተምራሉ፣ እያስተማሩም ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው ድኅነት የሚገኘው በመስማት ሳይሆን በመስራት ስለሆነ የቤተ ክርስቲያን መምህራንና የሥነ ጥበብ ሊቃውንት የነገሩንን ሰምተን ብንፈጽም በሥጋችን፣ በነፍሳችን፣ በመንፈሳዊ ሕይወታችን ተጠቃሚዎች እንሆናለን። ስለሆነም በመላው ዓለም ያላችሁ ክርስቲያኖች ይህንን የእግዚአብሔር ቃል የምትከታተሉ ሰምታችሁ በሥራ ላይ እንድታውሉ በማለት በማሳሰብ አምላካችን እግዚአብሔር ለሀገራችን ብሎም ለዓለም ሁሉ ሰላሙን፣ ፍቅሩን፣ አንድነቱን እንዲልክልን እየጸለይን እግዚአብሔር አምላክ ከሁላችን ጋር ይሁን እንላለን። በሰማነው ቃል ይባርከን፣ ይቆየን።